በጣም ሩታ ላይ ትልቅ ቅጽፈትና ውሸት ሲደረግባት አይተናል። እነ ቡዜ እነ ዳኒ እጅግ በጣም ትልቅ ውሸት እንደዚህ አይነት ውሸትም አለ እንዴ እስኪያስብል ድረስ እጅግ በጣም ትልቅ ውሸት ዋሽተዋሉ ፋሚሊዎች። ይህ ውሸትስ ምንድነው? ለምንስ እንደዚህ ያደረጉ? ቀጣይ እቅዳቸው ምን ይሆን የሚለውን ጉዳይ እናወራለን። ዛሬ የታዘብነው ነገርስ ምንድነው የሚለውን ነገር እንነጋገራለን። እስከ መጨረሻው ግን አብራችሁን ቆዩ ፋሚሊዎች። አብርሃም በግልጽ ያው ነገሮችን በሙሉ ጀስት እያያችሁ ነው ብዬ ተስፋ አደርጋለሁ። ሩታን እንደሚፈልግ አንዳንድ ነገሮችም ሲታይ አብርሃም ሰላም እንደሆነ የሚያሳውቅበት ሁኔታ አለ። አብርሃም አሁንም ከሩታ ጋር መሆን እንደሚፈልግ በግልጽ እየታየ ነው። ቪዲዮ ካያችሁ ሰላም ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደህና ነን። ሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር አምላክ ሰላምና ጤናችሁን ያብዛልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረግ እንዳትረሱ፣ ቤተኛ ሁኑ እያልኩኝ ፋሚሊዎች ዛሬ እጅግ በጣም ሩታ ላይ ትልቅ ቅጽፈትና ውሸት ሲደረግባት አይተናል። እነ ቡዜ እነ ዳኒ እጅግ በጣም ትልቅ ውሸት እንደዚህ አይነት ውሸትም አለ እንዴ እስኪያስብል ድረስ እጅግ በጣም ትልቅ ውሸት ዋሽተዋሉ ፋሚሊዎች። ይህ ውሸትስ ምንድነው? ለምንስ እንደዚህ ያደረጉ? ቀጣይ እቅዳቸው ምን ይሆን የሚለውን ጉዳይ እናወራለን። ዛሬ የታዘብነው ነገርስ ምንድነው የሚለውን ነገር እንነጋገራለን። እስከ መጨረሻው ግን አብራችሁን ቆዩ ፋሚሊዎች። ያልተመቻቸ ነገር ላይ ስለነበርኩ ነው። ሁለት ያየሁት የነበረው ነገር በጣም አጸያፊና በጣም የሚያስጠላ ነገር ነው። ልክ ያልሆነ መንገድ ነው እየሄዳችሁ ያላችሁት። እንደዚህ ነው ብዬ መግለጽ ለእናንተ በጣም ይከብደኛል። ግን ምንድነው እስቲ ቡዜ አብርሃም በግልጽ ያው ነገሮችን በሙሉ ጀስት እያያችሁ ነው ብዬ ተስፋ አደርጋለሁ። ሩታን እንደሚፈልግ አንዳንድ ነገሮችም ሲታይ አብርሃም ሰላም እንደሆነ የሚያሳውቅበት ሁኔታ አለ። አብርሃም አሁንም ከሩታ ጋር መሆን እንደሚፈልግ በግልጽ እየታየ ነው። ቪዲዮ ካያችሁ ያው ሄርሜላ የሰጠችውንም ሰዓት በመመለስ ምናምን ነገር ጀስት ያለውን ነገር አስተካክሎ ከሩታ ጋር የራሱን ላይፍ ለመገንባት እየጣረ ነው ያለው። ግን አሁንም እነዚህ ሰዎች ከሩታ ራስ ሊወርዱ አልቻሉም። ሁሉንም ነገር ሩታ ላይ ለመደፍደፍና ሩታን ለመናገር እጅግ በጣም ትልቅ ጥረት እያደረጉ ነው። ሩታ አሁንም እያንዳንዱ ነገር ላይ ጥንቃቄ ማድረግ አለባት የሚለውን ነገር እናወራለን። እኔ እኮ ለእውነት ነው የምቆመው። አንደኛ አልነበርኩም እዚህ ነገር ውስጥ ላይ አልነበርኩም። ያየሁትን ነገር ግን መጠየቅ መብት ነው። አልነበርኩም። እሱን ነው እየጠየቅኩሽ እኮ ያለሁት። እኔ ጥሩ መጠየቅሽ ጥፋት የለም። ከሷ ወገን ከምን መጠንቀቅ አለባት? እንዴትስ መጠንቀቅ አለባት? ፋሚሊዎች ዳኒ ያው ከዳኒ ልጀምርላችሁና ዳኒ ምንም ሊፍጨረጨር ይችላል፣ ምንም ለማድረግ ሊጥር ይችላል። ግን ምንም አይነት ነገር ጭራሽ ሩታ ላይ ሊያደርግ እንደማይችል እጅግ በጣም ግልጽ ነው። ለምን ያው የሞከረው ሙከራ አልተሳካለትም። ከእንግዲህ ሞዲ ምንም አይነት ሙከራ ቢሞክር እንደማይሳካለት እጅግ በጣም እርግጠኛ ነኝ። ዳኒ አሁንም አርፈህ ብትቀመጥ በጣም በጣም ጥሩ ነው። አጉል እየዛተ ነውና ምንም እውነት ስናወራ እውነታው ማቀው ምንድነው አብርሃም ትክክል እንዳልሆነ ብቻ ነው ለኔ የማቀው እውነት ይሄ ነው። አብርሃም ትክክል አይደለምና ግን ሌላ ነገር ይለያያል። አብርሃም ትክክል የሆነ ያንተ ዛቻ ውሃም አይደፋ ነው። አሁን ደግሞ ተነቅቶባት ሩታ ከእንግዲህ ወዲህ ባንተ ከተሸወደች እውነት ሩታ ሞኝ ናት። ሩታ እውነት በጣም ትልቅ ጥንቃቄ ልታደርግ ይገባል። አንቺን ካሁን በኋላ ዳኒ ከሸወደሽ እውነት ሞኝነትሽን ነው የምናየው። ስለዚህ አንቺ ደግሞ ብልህ መሆንሽን ነው ከዚህ ፊት የምናውቀው። ህይወትሽ ላይ የመጡ የማይገቡ ሰዎችን በምን አይነት መንገድ ስታባሪ እንደነበር አይተናል። ብዙ ሰዎችን ከህይወትሽ ውስጥ አስወጥተሻል። የማይጠቅሙሽን ላንቺ የማይሆኑ ሰዎችን ስታስወጪ አይተናል። ዳኒ ቀጣይ እጅግ በጣም መጥፎ ነገር ሊያደርግ እንዳቀደ ግልጽ ነው።
ጀስት በቪዲዮ አይተናል። እየዛተብ ነው ማን እንደሆነ አሳይሻለሁ ምናምን እያለ ነው። ስለዚህ ዳኒ በፍጹም ሩታ ባንተ እንደማትሸወድ እርግጠኛ ነኝ። ደግሞ ያው ምንም ቡራ ከርዩ ልትል ትችላለህ እንጂ አብርሽና ሩታ ህይወት ላይ ምንም አይነት ነገር እንደማታመጣ ግልጽ ነው። አንተ ያው ከሃዲ ያው ክህደት ያለመድከው ነገር ስለሆነ ክድሃታል። ስለዚህ ሩታ በዳኒ ልትሸወጅ አይገባም፣ ጥንቃቄ ልታደርግ ይገባል። ዳኒ ደግሞ ስርዓቱን ይዞ ቢቀመጥ ጥሩ ነው። ሩታ ላይ ምንም አይነት ነገር ቢደርስ ወይ ደግሞ አሁን የሩታ ህይወት ሊመሰቃቀል ቢሞክር ዋነኛው ተጠያቂ ዳኒ ነው። ስለዚህ ዳኒ ማናችንም ዝም እንደማንልህ በግልጽ እንድታውቅ ነው። ሲቀጥል ወደ ቡዜ እንምጣ ፋሚሊዎች። ቡዜ በጣም አሁን ትሁት ለመሆን ምናምን እየሞከረች ነውና ዛሬው ቪዲዮ በጣም ታዝቤያለሁና እስከ ዛሬ እንደዛ እየተንጨረጨረች እንደዛ ስንት ነገር እያለቻት ነው። ማንም ይሁን ነው እዛ ቦታ ላይ ተገኝታለች። ሩታ በመምጣቷ እሷም ተገኝታለች። አዎ እኮ እሷ መታ በመያዟ ግን በጣም ከፍቷቸዋል። አንገት ሀብል ትላላችሁ። ይሄው እንደዚህ ነገር ምንድነው የተፈጠረው ነገር አንድ ያስረጅ። አንገት ሀብል ያለበት ምክንያት ደግሞ ላስረዳሽ። ሴትዮ ዛሬ በጣም ተረጋግታ ምንም ሆት ሳትሆን ከሩታ ጋር ለመግባባት ጥረት እያደረገች ነው። ይሄ ደግሞ የሆነ ሴራ እንዳሴሩ ግልጽ ነው። ሩታን ወይ አባብለን አቅርበን አብርሃምን ከሷ እንለያለን የሚል ሞራል እንዳላቸው በጣም ግልጽ ነው። ሲቀጥል ደግሞ በጣም ግልጽ ነው። ሩታ ብላለች እናንተ የአብርሃም መታመም ሳይሆን አብርሃም ከሩታ ጋር መሆኑ ነው እንደዚህ እያንገበገባችሁና እንደዚህ እያደረጋችሁ ያለው። አብርሃም ሄርሜላ ቤት እንደዚህ ሆኖ ቢሆን ምንም እንደማትሉ ግልጽ ነው። ምንም እንደማትሉ ሄርሜላ ስትመጣ ደስ ብሏችሁ ሩታ ስትመጣ ደነገጣችሁ እዛ ቪዲዮ ላይ ካያችሁ ፋሚሊዎች። ስለዚህ እውነትም የአብርሃምን ምርጫ የምታደንቁና የምትፈልጉ ቢሆን ሩታ እኛ ስናቃት ሰውን ስሰማ በጣም በትሁት ልብ ነው መናቃት። አብርሃም ምንም እንዲሆን እንደማትፈልግ በጣም ግልጽ ነው። እናንተ ብታውቁ ይታይ በሚል ነው ሀብሉ የወጣው። ግን እንደዛ ሆኖ የተለየ ነገር አለ። ልጁ ያው ነው ገብቶሻል አይደለ? ያው ነው። ስለዚህ ይሄ ልጅ አንድ ወይ ሳይካትሪስት ያስፈልገዋል። ታውቁ አብርሃም ደህንነቱ አሳስቧችሁ ከሆነ ጤንነቱ አሳስቧችሁ ከሆነ ያለበት ሁኔታ እናንተን የእውነት አስጨንቋችሁ ከሆነ ሩታ ጋር ከመጣ በኋላ ቅድሚያ ማድረግ የነበረባችሁ ሩታን በፍቅር ይዛችሁ ሩታ እንዴት ነው ይሄ ልጅ ወደ አይምሮ መመለስ የሚችለው የሚለውን ነገር ልታወሯት ትችሉ ነበር። ግን እናንተ የአብርሃም ሰላም ሳይሆን አብርሃምና ሩታ መታረቃቸው ልጃቸውን አብረው ማሳደግ መጀመራቸው እንደዚህ እንዳደረጋችሁ በጣም ግልጽ ነው። ሩታ በደንብ የእናንተን ሐሳብ አውቃለች፣ በደንብ አውቃለች። ባይዘዌ ሜሪንም አንዳንድ ነገሮችን ሳይ ሜሪንም መጠንቀቅ አለባት ብዬ አስባለሁ። አንዳንድ ጉዳዮችን በጣም በብልህነት ማየት ጥሩ ነው። ብዙ ሰዎች ሩታ ህይወት ላይ ሲመጡ የሚጠቅሙ እየመሰሉ ነው ብዙ ጊዜ እየጎዷትና እያስለቀሷት ከህይወቷ እየወጡ ያሉት። ስለዚህ እያንዳንዱን ነገር ትልቅ ጥንቃቄ ልታደርግ ይገባል። ስለዚህ እነዚህ ሰዎች አሁንም እየዋሹ ነው፣ እጅግ በጣም ትልቅ ውሸት። አንደኛ ቡዜ ምን አለች? ይህን ነገር እኔ አላምንበትም፣ እንደዚህ አይነት ነገር አለቃ ማታምኝበትን ነገር አብርሃም ላይ እንደሚሰራ እንዴት አመሽ? ሩታስ ያንን ነገር እንደምታደርግ እንዴት አመሽ? ለምሳሌ ድግምት ምናምን የሚባለው ነገር ጀስት አላምንበትም ብለሻል ቪዲዮ ላይና ማታምኝበት ከሆነ ለምን አብርሃም በድግምት ነው እንደዚህ ሆነ እንኳን ያልሞከራችሁ ሰዎች ዛሬ የሆነ ነገር ተፈጠረ ሲባል ካንዳን እንደዚህ ለማድረግ መሞከራችሁ በጣም ይሄ ግሬት ሼም ማለት ይደብራል። ትልቅ ሼም ነውር ነው። በጣም ይደብራል። ቤቱን መርጦ ሰላሙን መርጦ አብርሃም ድሮም የተረጋጋ ሰው ነው። ምንድነው አብርሃም አንቺን ስለመረጠ የደበረው ሰው አለ? ብዙ ሰው ኦፍ ኮርስ በጣም ብዙ ሰው። ለምን እኔ አላውቅም። ምን አግብታችሁ ዳሩን መምረጡ ሆኖ ብለሽ ሩታ የሰጠችውን ስጦታ አውለቅሽ። ይሄ ውሸትሽ ነው። በደንብ ያ ነገር ነው ብለሽ አምነሻል። ሲቀጥል ደግሞ እናንተ አሁን የምትጥሩት ጥረት በሙሉ አብርሃምን ከሩታ ህይወት ለማውጣት ነው እንጂ አብርሃም ደና እንዲሆን አይደለም። በጣም ታሞ ፋሚሊዎች ታሙ ማለት ሰላም ሳይሆን ከሄርሜላ ጋር ቢሆን በጣም ደስ ይላቸዋል። ይህንን ነገር ቪዲዮ ላይ ታዝባችኋል ብዬ አስባለሁ። ስለዚህ እስካሁን ሩታ ህይወቷ ላይ በጣም ብዙ ነገር ሲደርስ ዝም የተባለች ሴት፣
ስታለቅስ ዝም የተባለች ሴት፣ በደል ሲደርስባት ዝም የተባለች ሴት ዛሬ ላይ ደግሞ ደስቷ እያንዳንዱ ነገር ላይ ካያችሁ ፋሚሊዎች ደስተኛ ስትሆን በጭራሽ አይፈልጉም። በጭራሽ የሩታ ደስታ ለማደፍረስ ነው እጅግ በጣም የሚጥሩት። አሁንስ ምን ትሉ ይሆን? አላሳክመም አለች። ያንን እንዳላለች ግልጽ ነው። ሩታ በትህትና አብርሃም ወደ ሕክምና እንዲሄድ እንፈልጋለን ብላችሁ በቤተሰብ ብትጠይቋት ጀስት ሩታ እምቢ እንደማትል እጅግ በጣም ግልጽ ነው። አብርሃም ደግሞ ከሚያደርገው ነገር አንጻር ሰላምና ትክክለኛ ውሳኔ እንደወሰነ በግልጽ ተናግሯል። ፋሚሊዎች አብርሃም ፊዚካሉን ካያችሁ እየኖረው ያለው ህይወት እንደተመቸው ግልጽ ነው ከልጁና ከልጁ ሚስት ጋር። ስለዚህ ሩታንና አብርሃምን ትታችሁ የራሳችሁን ህይወት መኖር ብትጀምሩ እጅግ በጣም ጥሩ ነው ብዬ አስባለሁ። እንደ ብዙ አይነት ሰው ሜሪ በእናትሽ ተይ፣ እኔ ደክሞኛል። ምንድነው? በጣም ደክሞኛል። በጣም ሁሉ ነገር ደክሞኛል። እኔ ሜሪ የምሄድበት ስላለኝ አንዴ የተሰማኝ ነገር ልንገራችሁ። ያው ጀስትኒን ጥያቄ አይደለም ሩታ ህይወት ላይ ያስፈልጋል ብዬ አላስብም። ቢቻል ፋሚሊዎች ነጋሽዬ መተው ይሄን ነገር አስተካክለው ቢመለሱ ጥሩ ነው ብዬ አስባለሁ። ሩታውን ከዚህ በኋላ ምን ማድረግ አለባት ብትሉኝ ፋሚሊዎች ትዳሯን አድሳ የራሷን ህይወት ከልጇ ጋር የምትኖርበትን ጀስት ቢቻላት እንኳን ከነሱ ጋር እንኳን መገናኘትም ቪዲዮ መቀረጽም ምንም ማድረግ አለባት ብዬ አላስብም። ለእያንዳንዱ ነገር ገደብ አበጅታለት በዛ ገደብ መኖር አለባት ብዬ አስባለሁ። ጭራሽ ከነቡዜ ጋር ባትገናኝና አፍ ባትከፋፈት በጣም ጥሩ። የሩታን የዋህነት እዚህ ውስጥ ታያላችሁና እውነትም የአብርሃም ደህንነትና የአብርሃም ሰላም ዳኒም ሆነ ሌላ ሰዎች ቢያሳስባቸው የሚወስዱት ቡዜ ቤት አይደለም። ሁላችሁ ማናችሁም ከማናችሁም ማለት ነው። አሁንም የማይሆን ንግግር አታውሪ። እኔ የሚሆን ንግግር ነው የምናገረው። በጣም ቦታ ሰጥቼሽ ነበረ። እኔም ቦታ ሰጥቼሽ ነው። የማይሆን ነገር አታውሪ። እኔ ነው የተናገርኩት እኮ እኔ ነው። አሁንም እሺ ለአብርሃም ስሚ፣ እኔ አብርሃም ሄርሜላን አይደለም ደውሎ የሚጠሩት ሕክምና ቦታ ወስደውት ሩታ ጋር ደውለው ይጠሯት ነበር። አሁንም የሩታ ጉዳይ አብርሃም አይታከምም እንዳልሆነ ዛሬ በግልጽ አይተናል። አብርሃም ቢታከም ታሟል ካላችሁ ደስ እንደሚላት ግልጽ ነው። ግን እናንተ ከምታደርጉት ነገር አንጻር በእናንተ ሐሳብ ተባብራ ከእናንተ ጋር ደግሞ ምንም ማድረግ የለባትም። ለምን ካላችሁ እናንተ የሩታ ተቃራኒ ናችሁ። እንዴት ፋሚሊዎች ውድቀታችሁን ከሚፈልግ መጥፋታችሁን ከሚፈልግ ሰው ጋር አንድ ላይ ትሆናላችሁ? ስለዚህ ሩታ ከዛ ነገር አንጻር ከናንተ ጋር እንደማትተባበር በግልጽ ተናግራለች። ይሄን ሐሳቧን ደግሞ እደግፋለሁ። እናንተስ በዛሬ ጉዳይ ላይ ምን ታዘባችሁ? ሩታን ምንም ሊያገፏት፣ ምንም ሊጥሏት፣ ምንም ሊያደርጓት ሊሞክሩ ይችላሉ። ግን በፍጹም ሩታ እንደማትወድቅ እጅግ በጣም እርግጠኛ ነኝ። ከእንግዲህ ወዲህ የሚኖራት ህይወት በጣም የደስታ፣ በጣም የሰላም፣ በጣም የክብር እንደሆነ እርግጠኛ ነኝ። ይህንን የማይፈልጉ ሰዎች እየተበሳጩና እየተቃጠሉ ይኖራሉ። የሩታ ደስታ ግን ይቀጥላል። ልጇን ከአብርሃም ጋር ታሳድጋለች። ከሩታ ህይወት ወጥታችሁ እንደምናይ እጅግ በጣም እርግጠኛ ነኝ። እስከዚህ ሰዓት ስለተከታተላችሁኝ አመሰግናለሁ። ሐሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። ሰላምና ጤናችሁ ይብዛልኝ። ለምን ሆስፒታል አልወሰድሽም እስካሁን? ሩታ እኔ ደህና እንደሆነ አውቃለሁ። ያው ለእሷ አጠገቡ ስላልነበረችና የምታሳዩትና እናንተ እንዲወራ የምታደርጉት ነገር ነው ይሄንን ነገር እንድታስብ ያደረጋት እንጂ በአካል ብታየው እሷም ኦፍ ኮርስ ደህና ነው የምትለው። ገባ? እናንተ የሌላ ሐሳብ እንደው አሁን ደግሞ እንዴት መጣላችሁ? ምን እንዳላችሁ ገባኝ። እንዴት ሐሳብ እንደማታውሪ አልተመቸሽኝም። ንግግርሽ ደስ አይልም። ምክንያቱም የምንም ልምድ የለኝም እኔ ጋር ምንም ኮተታ እኔ አሁን ለምሳሌ እናንተ ባታወሩ ኖሮ ቦታ የለውም። ትኩረት እንዲሳብ ያደረገችው እራሷ ናት። እኔ በሆን እናንተ አሁን እንደዚህ በሆን የሆነ እንዲፍዝዝ ምናምን ቢል ስትሮክ መታው ምን መታው የሆነ ወደ ሕክምና ነገር ነው የምወስደው። ወደ ሌላ ይሄ ባዕድ አምልኮ ምንድን ልምድ አላችሁ? ሰው የተሰማውን ነው የሚያወራው። እንደውም ሰዓቱ ሲወጣለት ጤነኛ ሆነ ብሎ ምን አመለካከቱን የሰው ልጅ እንዲህ
የሚቀያይረው ሰው ነው። በእኔ ግን ወንድሜ ትክክል እንዳልሆነ ነው የታየኝ። ደህና ይሁን ነው በቃ። ልክ ነሽ እኮ አንቺ ወንድምሽ እኮ ማርታለሽ ሄርሜላ ጋር ሄደ። እኔ መልእክተኝ የራሱ ህይወት ነው። እኔ እንዳንቺ ነው የማስበው። እኔ የራሱ ህይወት ነው። እኔ ደህና መሆኑ ብቻ ነው የሚያሳስበኝ። እኔም እሱ ነው ትክክል እኮ ነሽ። እኔ ደግፍሻለሁ በደንብ። አሁን ይሄ አማርኛሽ ላይ ደግፍሻለሁ። እኔ የሩታ የምናምን አይደለም። አንድ ልጅ መጎዳት የለበትም፣ አብርሃም መጎዳት የለበትም። በቃ ያ ነው በቃ እኔ ማምነው ይሄን ነው። በመሀል ግን እየተጭበረበረ ያለ ስም መስጠት ግን በጣም አሳፋሪ ነው። እኔ በአፌ ምን ስል ሰምተሻል? ቪዲዮዎች ጠቅላላ ካየሽ በአፌ ምን አልኩኝ? አይደለም ይሄ የትኛውም ነገር ይሁን ይሄ ልጅ ይድናል ነው በቃ። ከአንገታ እኮ ሆስፒታል ለምን አንወስድም? ምንድን ነው እኮ ደስ ይለኛል። እስኪ እንሂድ እኮ ያንን እንተባበር በቃ። ተባበር ያለሽ አሁን ችግር አለ። ልጁ መታየት ያለበት ቦታ ይታይ፣ ችግር የለውም፣ ይመቸኛል። ለምን አወላችሁ? እሷ ጤነኛ ነው እያለች ያለችው። እስኪ አውሪያት፣ ብቻዋን አውሪያት በቃ። ካላለኝ እኛን ሰታይንና በውስጥ አውሩ። ልጁንም አግኘው አንቺ ለመሰባችሁ እናንተ ሜሪ አንዴ አንድ ነገር ልንገራችሁ። የሆነ አሁን ደግሞ ሌላ ሀሳብ እያመጣችሁ ነው። መጀመሪያ ፎከሳችሁ ሀብሉ ላይና ሩታ ሌላ ነገር አሰርታለች የሚል ነበረ። ልክ ሀብሉ ሲወልቅና ነገራችሁ ሲከሽፍና ሌላ ነገር ደግሞ ለመቀበዣጀር ለምን ትሞክራላችሁ? ማንንም አልቀባዣር ነው። ቀባዣር ግንጂዳኒ ተመልከች፣ ቪዲዮ ላይ ተመልከች። ሀብሉ ምናምን አውጪውና ማለት ነው 3 ቀን እዚህ ቆይ። በጣም ደጋግሜ ለምንሻለሁ 3 ቀን እዚህ ቆይ። ሳይኮሎጂ ዶክተር መጥቶ ይኸው ብያለሁ። ይሄ ደግሞ ቪዲዮ ላይ ያለ ምስክርነት ገባሽ አይደል? ብዬሻለሁ ሩታ አይቆይም አልሽ። አታስመስል ዳኒ፣ በእናትህ አላስመሰልኩም። ገባሽ አይደል? አስመሰልክ። ከዚህ በላይ አስመሰልክ። ባስመስልም አስመስይ ደህና አደርገዋለሁ። ይሄ ደግሞ ቃሌ ነው። አስመስይ ደህና አደርገዋለሁ። ምንድነው? እሺ ምንድነው? እሺ ዳኒ ምን እንደሆነ አሳይሻለሁ። ለሁለትሽ እኔማ ጠንቅቄ አውቃለሁ። ይኸውልሽ ሜሪ፣ ይኸውልሽ ምንም ይሁን ምንም እንጣጥ እንዳትል ዳኒ ምን እንደሆነ አሳይሻለሁ። እስቲ ጫፏን አሳይሃለሁ። ማንነቴን ደግሞ ታውቀኛለህ። ማንነቴን ታውቃለህ። ከእኔ አታልፍም። ሂድ በእናትህ ሂድ፣ በቃ ሂድ በእናትህ ወደዛ። ይኸውልሽ ውርጋጥ ሜሪ ስሚኝ፣ እሱን ታዩ በቃ። ሜሪ እኔን ስሚኝ፣ ወይ ፈጣሪ ሜሪ ስሚኝ፣ በቃ እንደ ትልቅ ሰው እኔና አንቺ እናውራ። ታያቸው ታዩ ዳኒን ታዩና እኔና አንቺ እናውራ። እንደ ትልቅ ሰው እንነጋገር። እሺ እሺ። የልጁ ደህንነት ነው። እኔ ሩታን መረጣ እንድታቂልኝ የምፈልገው ነገር ባይዘው እዚህ ውስጥ ያሉት በሙሉ ልጆች አይደሉም፣ ትላልቅ ሰዎች ናቸው። ብዙ ነገር ያውቃሉ አይደለም? አይ አንድ ነገር ልንገርሽ፣ ሩታ አሁን የምትለው ነገር ነው የምነግርሽ። ቆይ ታረጋጋ። ሩታ የምትለው ነገር ሐኪም ቤት አይሄድም እንትን አይሄድም ምናምን ቢሆን ያናደናል። ሐኪም ቤት በመሄዱ ትከፈለሽ። ደህና ነው እያለችኝ ያለች። ይኸውልሽ ደህና ነው እኮ ነው ማለት ነው። ሌላ ነገር ስለሆነ ፎከስ እንዲደረግ እያደረጉም እያወሩም ያሉት ከእናንተ ሀሳብ ጋር ከነ አልስማማም። ኦዚ ይቅርታ አድርጊልኝ። እኔ ተስማሚ አይደለም። ልጁን ሐኪም ቤት ሆነ የትም ደህና እንዲሆን አድርጊ ውስጥ በቃ እሱ ነው የምፈልገው። እሺ ወይ ደግሞ እኛ በቃ አውሩና እሺ እኛ ከጎኝና ሜሪ አውሩ ከሷ ጋር በቃ ሌላ ቀን እናወራለን። ደህና ይሁን በቃ ሌላ ቀን እናወራለን ፕሊስ። እኔ እንደዚህ አይነት ጭቅጭቅ አልፈልግም። ምንድነው? ምን እየፈለጉ ሜሪ በቃ ነኝ እንሂድ። እሺ ይቅርታ ፋሚሊ ቻው። ደህና ይኸውልሽ አንቺ ከመረጋጋት አለብኝ።